የታሪኩ መጀመሪያ የሚወስደን ዴቪድ ራይስ ወደ ተባለ የ15 ዓመት የሁለተኛ ደረጃ ተማሪ ህይወት ውስጥ ነው። ዴቪድ በክፍል ውስጥ የማይታወቅ ብዙም ጓደኛ የሌለውና በቤት ውስጥ ባለው አስቸጋሪ ሁኔታ ምክንያት ራሱን ያገለለ ሰላማዊ ልጅ ነው። በልቡ ውስጥ ግን ለረጅም ጊዜ ሲያፈቅራት ለነበረችው ሚሊ የምትባል የክፍሉ ተማሪ ልዩ ቦታ አለው። አንድ ቀን ዴቪድ ድፍረቱን አሰባስቦ ለሚሊ ያለውን ስሜት ለመግለጽ ይሞክራል። አንድ የሚያምር የበረዶ ልዑል በስጦታ ያበረክትላታል። ሆኖም ግን የትምህርት ቤቱ ጉልበተኛ ማርክ ይህን አጋጣሚ በመጠበቅ ዴቪድን ለማዋረድ ስጦታውን ይቀማዋል። ማርክ ስጦታውን ሆን ብሎ በበረዶ ተሸፍኖ ወደ ነበረው ወንዝ መሃል ይወረውረዋል። ዴቪድ የሚሊን ስጦታ ለማዳን በረዶ ላይ በጥንቃቄ መራመድ ይጀምራል። ነገር ግን የበረዶ ንብርብር ቀጭን ስለነበረ በድንገት ተሰነጣጥቆ ዴቪድ ወደ ቅዝቃዜውና ጨለማው ውሃ ውስጥ ይሰምጣል። በውሃ ውስጥ ኦክሲጅን አጥቶ ለህይወቱ በሚታገልበትና ተስፋ በሚቆርጥበት ቅጽበት በሰውነት ውስጥ ያለ አንድ ያልታወቀ ኃይል ይቀሰቀሳል። በድንገት አካባቢው በብርሃን ይሞላል። በአይን ጥቅሻ ውስጥ ራሱን ሙሉ በሙሉ በረጠበ ሁኔታ በአካባቢው በሚገኝ የህዝብ ቤተ መጻሕፍት መደርደሪያዎች መሃል ያገኘዋል። ዴቪድ መጀመሪያ ላይ የሆነውን ነገር ማመን ይከብደዋል። ከሞት መትረፍ ብቻ ሳይሆን ካለበት ቦታ ወደ ሌላ ቦታ በአእምሮ ፍላጎት ብቻ መዝለል እንደሚችል ይረዳል። ይህ አዲስ የተገኘ ኃይል ግራ ቢያጋባውም በህይወቱ ላይ ያለውን ቁጥጥር እንዲመልስ እድል ይሰጠዋል። ወደ ቤቱ ሲመለስ ግን የሚጠብቀው ያው የድሮ መከራ ነው። እናቱ በልጅነቱ ጥላው ስለሄደች ከአልኮል ሱሰኛና ጨካኝ አባቱ ጋር የሚኖረው ህይወት ስቃይ ነበር። አባቱ በድጋሚ ሊመታው እጁን ሲያነሳ በዚህ ጊዜ አባቱን ከመጋፈጥ ይልቅ ያንን ጨቋኝ ቤት ለዘላለም ጥሎ ለመሄድ ይወስናል። የዴቪድ የውስጥ ኃይል ወይም ፓወር በድጋሚ ኃይሉን ያነቃቋል። ዴቪድ ይህ የቴሌፖርቴሽን ስጦታ ከድህነትና ከብቸኝነት የሚያወጣው መሆኑን ይረዳል። የባንክ ካዝናዎችን በመስበር ህይወትን ሙሉ በሙሉ ይለውጣል። ያለፈውን መራራ ትዝታ ያጣውና እናቱንና የሚወዳት ሚሊን ትቶ ወደ ኒውዮርክ ሲቲ ይሰደዳል። እዚያ ማንነቱን ደብቆ በቅጦትና በአዳዲስ ጀብጆች የታደበ አዲስ ህይወት ይጀምራል። ነገር ግን ይህ ስጦታው ትልቅ ዋጋ እንደሚያስከፍለውና ሌሎች እርሱን የሚያድኑ ፓላዲን የተባሉ ሰዎች እንዳሉ ግን ገና አላወቀም ነበር። ዓመታት አለፉ። ዴቪድ አሁን ትልቅ ሰው ሆኗል። የአበድነትና በፍርሃት ይኖር የነበረው ልጅ የለም። አሁን ዴቪድ የኒውዮርክ ባለጸጋ ነው። ይህን ሁሉ ሀብት ያገኘው ግን በስራ አይደለም። በፈለገው ሰዓት ወደ የትኛውም የዓለም ባንክ ካዝናዎች ውስጥ በመግባት ካሜሮች እንኳን ሳይዙት በቅጽበት ተመልሶ ይወጣል። የዴቪድ ህይወት እንደ ተረት ነው። ቁርስ በግብጽ ታዋቂው ስፊንክስ ራስ ላይ ሆኖ ፀሐይን የሞቀ፣ ምሳ ደግሞ በፈረንሳይ ፓሪስ በኤፍል ታወር ግርጌ ከሚገኝ ምርጥ ምግብ ቤት ይመገባል። መዝናኛው ደግሞ በፊጂ የባህር ዳርቻዎች ላይ እየዋኘ ቀኑን ያሳልፋል። የዴቪድ ብቸኛው ገደብ ያየውን ወይም የሚያስታውሰውን ቦታ ብቻ መዝለል መቻሉ ነው። ስለዚህ በሄደባቸው ቦታዎች ሁሉ ፎቶዎችን ያነሳል። በዚህ ምክንያት ቤቱ በእነዚህ ፎቶዎች የተሞላ ነው። እነሱ የጉዞ ካርታዎቹ ናቸው። ነገር ግን ዴቪድ እንደሚያስበው ዓለም የሱ ብቻ አይደለችም። እሱንና መሰሎችን ለማጥፋት ቃል የገቡ ፓላዲኖች የሚባሉ አዳኞች አሉ። የዚህ ቡድን መሪ ሮላንድ ይባላል። ፓላዲኖች ለዘመናት ጃምፐር የሚባሉትን ሰዎች ሲያድኑ ይኖረዋል። ለነሱ መዝለል ተፈጥሯዊ ስጦታ ሳይሆን በፈጣሪ ላይ እንደ መዛበት የሚቆጠር ኃጢአት ነው። በፈለጉበት ጊዜ በፈለጉበት ቦታ መገኘት የሚችሉት መለኮታዊ አካላት ብቻ ናቸው ብለው ያምናሉ። ሮላንድ ዴቪድን ለማግኘት ዘመናዊ መሳሪያዎችን ይጠቀማል። ጃምፐሮች በዘለሉበት ቦታ ላይ የሚቀረውን የቦታ ንዝረት ወይም ወርም ሆል በመጠቀም ተከታትለው ይደርሱባቸዋል። ዴቪድ ለዓመታት የፈለገበት ቦታ በቅጽበት እየተከሰተ ዓለምን እንደ መጫወቻው አድርጎ ቆይቷል። ኑሮ በቅንጦትና በነጻነት የተሞላ ነው። ነገር ግን ይህ ሰላም በአንድ ምሽት ይበተናል ተብሎ ማንም አልገመተም። ወደ ቤቱ ሲገባ በጨለማ ውስጥ የሚጠብቀው እንግዳ አለ። ስሙ ሮላንድ ይባላል። ሮላንድ ተራ ወንጀለኛ አይደለም። የጃምፐሮችን ምስጢር የሚያውቅና እነሱን ለማደን የተሰማራው የፓላዲኖች መሪ ነው። ሮላንድ የዴቪድን ጥንካሬ በሚገባ ያውቀዋል። ዴቪድ ከመንቀሳቀሱ በፊት ሮላንድ ልዩ መሳሪያውን ይተኩሳል። እነዚህ በኤሌክትሪክ የሚሰሩ ገመዶች የዴቪድን ነርቭ ስርዓት ሽባ ያደርጉታል።
ዴቪድ አእምሮን ሰብስቦ ወደ ሌላ ቦታ እንዳይዘል ወይም ጃምፕ እንዳያደርግ በከፍተኛ ስቃይ ውስጥ ይወድቃል። ቤት ውስጥ የሚደረገው ፊልሚያ በሞትና በሕይወት መሃል ነበር። ዴቪድ ለመጀመሪያ ጊዜ እውነተኛ ፍርሃት ይሰማዋል። ሮላንድ ጃምፐሮችን የሚያድነው እግዚአብሔር ብቻ ነው በሁሉም ቦታ መገኘት ያለበት በሚል ጽኑ እምነት ነው። ዴቪድ በግድግዳና በመሬት ላይ እየተላተመ በመጨረሻም ጥቂት ትኩረትን ሰብስቦ ባልታሰበ ሁኔታ ያመልጣል። አሁን ዴቪድ አንድ ነገር ተረድቷል። እሱ አዳኝ ሳይሆን ታዳኝ ነው። ግራ የተጋባው ዴቪድ ወደ ትውልድ ከተማ ይመለሳል። እዚያም በልጅነቱ ልቡን የሰረቀችውን ሚሊን ያገኛታል። ሚሊን በድሮ ከተማ ባለች ትንሽዬ ቡና ቤት ውስጥ ትሰራለች። ዴቪድ በድንገት ከፊቷ ሲቆም ሚሊ ደነገጠች። ዓመታት ቢኖግዱም በመካከለኛው የነበረው ያ የልጅነት ፍቅር ግን እንደገና ነደደ። ዴቪድ አደጋ ውስጥ መሆኑን ደብቆ ሚሊን ከዚች አሰልቺ ከተማ ይዟት ለመውጣት ይወስናል። ወደ ሮም እንሂድ አላት። ሚሊን በዴቪድ ድንገተኛ መምጣትና ግብዣ ተደንቃ አብራው ትሄዳለች። በሮም ጎዳናዎች ላይ ዴቪድ እንደ ባለሀብት እየታየ ሚሊን ለማስደሰት ይሞክራል። ዴቪድና ሚሊ በጣሊያን ታሪካዊ ኮሎሲየም ዝግ ዙሪያ እየተንሸራሸሩ ሳሉ ዴቪድ አንድ ያልተጠበቀ ሰው ያገኛል። ይህ ሰው ግሪፊን ይባላል። ግሪፊን እንደ ዴቪድ ጃምፐር ነው። ነገር ግን ግሪፊን ከዴቪድ የሚለየው አንድ ትልቅ ነገር አለ። እሱ መሸሽ ሰልችቶታል። ግሪፊን ለዓመታት ከፓላዲኖች ጋር ሲዋጋ የኖረ ቤተሰቡን በእነሱ ያጣና የበቀል እሳት ውስጥ ያለ ተዋጊ ነው። ግሪፊን ለዴቪድ እንዲህ ይለዋል፣ አንተ እየሸሸ ነው፣ እነሱ ግን እያደኑ ነው። እዚህ የመጡት ለሽርሽር አይደለም፣ አንተን ለማጥፋት ነው ይለዋል። ዴቪድና ግሪፊን ሁለቱም አንድ አይነት ተሰጥኦ ቢኖራቸውም የሚኖሩበት ዓለም ግን ሰማይና ምድር ነው። ዴቪድ ለዓመታት ኃይሉን የተጠቀመበት ለቅንጦት፣ ለገንዘብና ካሻው ቦታ በቅጽበት ለመድረስ ነበር። ለሱ መዝለል ወይም ጃምፒንግ የጨዋታ ያህል ቀላል ነበር። ግሪፊን ግን ለዴቪድ እንግዳ የሆነው እውነታ ይዞ መጣ። ግሪፊንም እንዲህ ይለዋል፣ አንተ የምትኖረው በህልም ዓለም ውስጥ ነው፣ ለእኔ ግን ይህ ኃይል የመዳንና የመሞት ጉዳይ ነው። ግሪፊን ዴቪድን ወደ አንድ ጥግ ይዞት ቆመ። በቅርቡ በዘለሉበት ቦታ ላይ በአየር ላይ የሚታይ እንደ ጭስ የሚተን የሚመስል ስንጥቅ አሳየው። ይህንን ታያለ አለ ግሪፊን። ይህ ጃምፐር ስካር ይባላል። እኛ ስንዘር አየር ላይ የምንተው ጠባሳ ነው። ዴቪድ በግርምት ሲመለከት ግሪፊን ትምህርቱን ቀጠለ። ፓላዲኖች ተራ ሰው አይደሉም። ይህን ጠባሳ ተከታትለው የሄድንበትን አህጉር ማወቅ ይችላሉ። ዴቪድ አንተ ራስን ብቻ አይደለም አደጋ ላይ ጣልከው፣ ሚሊን አብረ በመያዝ ለሷ የሞት ፍርድ ፈርመሃል። ፓላዲኖች ላንተ ደንታ የላቸውም። አንተን ለመግደል ማንኛው መስዋዕትነት ይከፍላሉ። ትዕይንቱም በሮም ወደሚገኘው ጥንታዊ ኮሎሲየም ይቀየራል። ዴቪድና ሚሊ ጥቂት የሰላም ጊዜ ለማግኘት ቢሞክሩም ግሪፊን ቀድሞ ተረድቷል። በድንገት ከየት መጡ ሳይባል የፓላዲን መሪው ሮላንድና ተከታዮቹ ጥቃት ሰነዘሩ። የጦርነቱ ስፋት አስገራሚ ነበር። ዝም ብሎ ከአንድ ክፍል ወደ ሌላ ክፍል መሸሽ አይደለም። በአንድ ቅጽበት ኮሎሲየም ውስጥ ናቸው። በሚቀጥለው ሰከንድ ግብጽ በረሃ ውስጥ አሸዋ ሲዘግኑ ይታያል። ወዲያው ደግሞ ወደ ቶኪዮ ጎዳናዎች ይወረወራሉ። ይህ ጦርነት በአህጉራት መካከል የሚደረግ የሰከንዶች ፍልሚያ ነው። ግሪፊን እንደ አንበሳ ተቆጥቷል። ጠላቶቹን ወደሚንቀሳቀሱ መኪናዎች ፊት ሲወረውራቸው በጭካኔ ሲያጠቃቸውና መሳሪያዎቹን ሲነጥቃቸው ዴቪድ በድንጋጤ ቆሞ ይመለከታል። ዴቪድ እስከዛሬ ድረስ የኖረበት የእረፍት ጊዜ ማብቃቱን ተረዳ። ጦርነቱ አሁን የጀመረ ሳይሆን ከመካከለኛው ዘመን ጀምሮ ጃምፐሮችን ለማጥፋት ባማለሉ ፓላዲኖችና በነጻነት መኖር በሚፈልጉ ጃምፐሮች መካከል ሲካሄድ የኖረ የታሪክ ደም መፋሰስ መሆኑን ተገነዘበ። አሁን ምርጫ የለውም፣ ወይ እንደ ግሪፊን ተዋጊ መሆን አለዚያም እንደ ጠባሳው መትነን። ሮላንድ የዴቪድን ቤተሰቦች ኢላማ ሲያደርግ ውጥረቱ ይጨምራል። ዴቪድ አባቱ ጥቃት እንደደረሰበት ይረዳል። ፓላዲኖቹ ዴቪድን ለማጥመድ የሚወዳቸውን ሰዎች እንደ ማጥመድ እየተጠቀሙባቸው ነው። ዴቪድ ካልፈለገው ግሪፊን ጋር ይተባበራል። ግሪፊን የተሰረቁ የፓላዲን መሳሪያዎች ያሉበት ሚስጥራዊ መደበቂያ አለው። ግሪፊን አንድ አስደንጋጭ ነገር ያጋልጣል። ፓላዲኖች የዝላይ ጠባሳን ክፍት አድርገው የሚቆይ ማሽን አላቸው። በዚህም ጃምፐሩን ተከትለው መግባት ይችላሉ። ይህ ሁሉንም ነገር ይለውጣል። ከእንግዲህ አስተማማኝ መደበቂያ ቦታ የለም። ዴቪድ በግሪፊን ግደል አሊያም ትገደላለ ፍልስፍናና ሚሊን ሳትጎዳ ለመጠበቅ ባለው ፍላጎት መካከል ይዋዥቃል። ዴቪድ በ5 ዓመቱ ጥላው ስለሄደች እናቱ ለማወቅ ይሞክራል። አንድ አስደንጋጭ እውነት ላይ ደርሳል። እናቱ ራሷ የፓላዲን አባል ነበረች። እሷ ጥላው የሄደችው እሱን ለመጠበቅ ነበር። ምክንያቱም እሷ ቤት ውስጥ ብትቆይ ድርጅቱ እሱን እንደሚገድለው ታውቅ ነበር።
በመጨረሻም ፓላዲኖቹ የግሪፊን መደበቂያ ያገኙታል። ከፍተኛ ውጊያ ይጀምራል። ዴቪድም አንድ ውሳኔ ላይ ይደርሳል። ለዘላለም እየሸሸ መኖር አይችልም። ሚሊን ለማዳን ብቸኛው መንገድ ሮላንድን ፊት ለፊት መጋፈጥ መሆኑን ይረዳል። የድመትና የጨዋታ ወደ ዓለም አቀፍ አደን ተቀይሯል። እያንዳንዱ ዝላይ የመጨረሻው ሊሆን ይችላል። ግሪፊን ለዴቪድ የነገረው ሚስጥር የጨዋታውን ሕግ ቀየረው። ፓላዲኖች የጃምፐርን ዝላይ ጠባሳ ወይም ጃምፕ ስካር ክፍት አድርጎ የሚቆይ እጅግ ዘመናዊ ማሽን አላቸው። ይህ ማለት አንድ ጃምፐር በዘለለ ቁጥር ፓላዲኖቹ ያንን ኃይል በር ተጠቅመው ተከትለውት ሊገቡ ይችላሉ። ዴቪድ እስከዛሬ ድረስ አስተማማኝ ብሎ ያሰባቸው ቦታዎች ሁሉ አሁን የሞት ወጥመዶች ሆነዋል። ሮላንድ እና ሰራዊት በማንኛውም ሰከንድ ዴቪድ ተደብቆ ባለበት ክፍል ውስጥ ሊከሰቱ ይችላሉ። ዴቪድ አሁን ትልቅ ፈተና ላይ ወድቋል። በአንድ በኩል ግሪፊን አለ። ግሪፊን ፓላዲኖችን ካልገደልካቸው ይገድሏል፣ ስለዚህ ቀድመ ጨርሳችሁ የሚል የጨካኝ ጦርነት ፍልስፍና። በሌላ በኩል ደግሞ የዴቪድ ሰብአዊነትና ለሚሊ ያለው ጥልቅ ፍቅር አለ። ሚሊን ከዚህ የደም መፋሰስ ዓለም ውስጥ ሳያስገባት እንዴት ሊጠብቃት ይችላል? ግሪፊን ሚሊን እንደ ማጥመጃ ለመጠቀም ሲያቅድ፣ ዴቪድ ግን ለሚሊ ሕይወት ሲል ከግሪፊን ጋር ሳይቀር መጋጨት ጀመረ። በመጨረሻ ዴቪድ ሮላንድ ይዞት ወደ አንድ በጣም ሩቅና ሰው የማይደርስበት ገደል ወይም በቼቼና የሚገኝ ዋሻ ዘለለ። ነገር ግን ዴቪድ እንደ ግሪፊን ሮላንድ ለመግደል አልፈለገም። ይልቁንም ሮላንድ እዚያ ዋሻ ውስጥ እንዲቀረቀር አድርጎት ተመለሰ። እኔ ካንተ እለያለሁ የሚል መልእክት ለፓላዲኖቹ መሪ ሰጠው።